የቲክታከሮቹ ውስብስብ የፍቅር ታሪክ ያልጠበቁትን ጉድ ይዞባቸው መጥቷል። ፍቅራቸው የብዙዎች ደስታ የነበረው አዶናይ እና ጃኒ መሃል ምን ተፈጠረ? የአዶናይ ሹራብ ጉዳ መጣ ተብሏል። ይሄ ከዛ ይሄ ጃኒ በቲክታክ መንደር ፍቅረኛቸውን የሚቀማሙት ዝነኞች መጨረሻቸው መረበሽ ሆኗል። ማስረጃው እስካላችሁን የናዮን ስብራት በጃኒ የትላንትናው ላይቭ ላይ ያለችበትን ወንድሜ ነው ባሉበት አፍታ ካልጋ የሚወድቁበትን አነጋጋሪ ጉድ ዘርዘር አድርገን ምን እንማር ብለን እንድንመካከር የፍቅር ታሪካቸውን አቆራኝተን ይዘንላችኋል። ጆን ዳንኤል፣ ጃኒ፣ አዶናይ፣ ናዮ እና አዲሷ የፍቅር ድንኳን ሰባሪ ረዱ የውስብስብ ታሪኩ አካል ናቸው። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። የዛሬ ታሪካችን የሚጀምረው በኢትዮጵያ የማህበራዊ ሚዲያ ታሪክ ውስጥ እጅግ ቫይራል በሆኑትና የብዙዎችን ቀልብ በሳቡት ወጣት ዝነኞች ላይ ነው። በእነዚህ ወጣቶች ዓለም ውስጥ የግል ህይወት የሚባል ነገር የለም። ሁሉም ነገር ለህዝብ ክፍት ነው። ጃኒ ከአዶናይ ጋር ግንኙነት ከመጀመሯ በፊት ከጆን ዳንኤል ጋር የነበራት የፍቅር ግንኙነት እጅግ ግልጽና በቪዲዮዎች የታጀበ ነበረ። በወቅቱ በየቲክቶክ የሚለቀቁት የመሳሳምና አብረው ሲሆኑ ያላቸው የፍቅር ቪዲዮዎች በተመልካቾች ዘንድ የፍቅር ተምሳሌት አድርጎ ያስቆጥራቸው ነበረ። ተከታዮቻቸውም እነዚህማ እስከ መጨረሻው አብረው ይዘልቃሉ ብለው በጽኑ ያምኑ ነበረ። ይሁን እንጂ ብዙም ሳይቆይ ጆን ዳንኤል ከጃኒ ጋር አቁሞ ወደ ናዮ መዞሩ የታሪኩን መልክ ቀይረው። ጆን ዳንኤል እና ናዮ ከፍቅርም አልፈው አንድ ልጅ ያፈሩ ሲሆን ናዮ ደግሞ ከጆን ዳንኤል በፊት ራኖ ከተባለ ቲክታከር ጋር የነበራት ግንኙነት የሚታወቅ ሲሆን እንዲያውም ሲወራ የነበረው ትልቁና አወዛጋዩ መረጃ ናዮ የወለደችው ልጅ አባት ጆን ዳንኤል ሳይሆን የቀድሞ ፍቅረኛዋ ራኖ ነው የሚል ነበረ። ይህ ጭምጭምታ የጆን ዳንኤል እና የናዮን ግንኙነት ከመጀመሪያውኑ በጥርጣሬ ውስጥ እንዲወድቅ አድርጎታል። ጆን እና ናዮ አብረው በነበሩበት ወቅት በህግ ጥላ ስር መዋላቸውና ናዮ በቃሊቲ ወህኒ ቤት ውስጥ ወልዳ መገኘቷ ደግሞ ታሪኩን ይበልጥ አሳዛኝና አነጋጋሪ አድርጎት ነበረ። ነገር ግን ይህም ፍቅር አልዘለቀም። ጃኒ በበኩሏ ከጆን ዳንኤል በኋላ ከአዶናይ ጋር ግንኙነት ውስጥ ገብታለች። አዶናይ ዝነኛ ከመሆኑ በፊት የረጅም ዓመት ፍቅረኛ እንደነበረችው ቢገልጽም ከሷ ተለይቶ ወዲያው ከጃኒ ጋር ግንኙነት እንደጀመረ ይወራል። ጃኒን በይፋ በመሳሳምና በተለያዩ የፍቅር ቪዲዮዎች አጅቦ በመቅረቡ የቲክቶክ ንጉስና ንግስት ተብለው እንዲጠሩ አድርጓቸዋል። ይህ ብዙዎች የሚቀኑበት ፍቅር ግን ሳይቋጭ እንዳልቀረ በሰፊው እየተወራ ነው። ግንኙነቱ መፍረሱና አዶናይ ወደ ሌላኛዋ ቲክታከር ረዱ መዞሩም ባለፉት ጥቂት ሰዓታት ሶሻል ሚዲያ ላይ እየተወራ ነው። ረዱ በሚል ስም ቲክታክ ላይ የምትታወቀው ይህች እንስት ወደ ኢትዮጵያ ከተመለሰች በኋላ ከአዶናይ ጋር ቪዲዮ ለቀቁ ቢሆንም ይህን ጉዳይ አዶናይ ሌሎች ቲክታከሮችን ለመደገፍ የሚያደርገው የተለመደ ተግባሩ ቢሆንም ተከታዮቹ ግን ነገሩን ወደ ሌላ ወስደውታል። ከቀናት በኋላም አዶናይ ቀደም ብሎ ለብሶት የታየውን ሹራብ ከቀናት በኋላ ረዱ ለብሳው ቪዲዮ መልቀቋ እጅግ መነጋገሪያ ሆኗል። ብዙ ጥያቄንም አስነስቷል። ከዚህ መዘዘኛ ሹራብ ጋር ተያይዞ እንግዲህ በርካታ አስተያየቶች እየተሰጡ ይገኛሉ። ከቲክታከሮቹ መኮራረፍ ጋር ተያይዞ አዶናይ ሰሞኑን ከጃኒ ጋር ቪዲዮ መስራቱን ገሸሽ አድርጎ ከሌሎች ቲክታከሮችና የሚረዱ ሰዎች ጋር ጊዜውን ሲያሳልፍ ያስመለክተናል። ሌሎች ሰዎችን በአስተያየታቸው አብረው የሰሯቸውን ቪዲዮዎች በሙሉ እንዳጠፉ ቢናገሩም ግን ከተወሰኑ ቪዲዮዎች በቀር የተደለቱ ቪዲዮዎች አለመኖራቸውን ማረጋገጥ ችለናል። በዚህ ምክንያት አዶናይ በለቀቀው ቪዲዮ ላይ ጃኒን ተዋትና ከረዱ ጋር ሁን የሚሉና አንቺ ከመጣሽ ጃኒን ማየት አስጠላን የሚሉ የሁለት ወገን አስተያየቶች ስለበዙም አዶናይ ከሷ ጋር የሰራው ቪዲዮ ላይ የኮሜንት መስጫውንም ለመዝጋት ተገዶ ነበረ። ታዲያ ይህንን ሁኔታ ከስነ ልቦና አንጻር ጠለቅ ብለን ስንመረምረው በማህበራዊ ሚዲያ ላይ የሚፈጠሩ ግንኙነቶች ተራ መዝናኛ መሆናቸው ቀርቶ ተመልካቹን ልክ እንደ አንድ የሃይማኖት አምልኮ አሊያም ከልት አድርገው የመያዝ ከፍተኛ ኃይል አላቸው። ተከታታዮች ከነዚህ ዝነኞች ጋር የሚፈጥሩት ፓራሶሻል ሪሌሽንሺፕ የተሰኘው ስሜት ተመልካቹ ግለሰቡን በአካል ባያውቀውም እንደራሱ የቅርብ ጓደኛ፣ ወንድም አሊያም የትዳር አጋርን አድርጎ እንዲቆጥሩ ያደርገዋል። ይህ ስሜት ደግሞ ተመልካቹ በዝነኛው የግል ህይወት ላይ የመወሰን የመተቸትና የመቆጣጠር ሙሉ መብት እንዳለው እንዲሰማው ያደርገዋል። ለዚህ ነው እንግዲህ ህዝቡ በአሁኑ ወቅት አዶናይን ጃኒን ተዋትና ከረዱ ጋር ሁን እያለ በግልጽ የሚወተውተው። ተከታታዮቻቸው ለዝነኞቹ ያላቸው ስሜታዊ ኢንቨስትመንት ከፍተኛ ስለሚሆን ዝነኞቹ ከሚኖሩት እውነተኛ ህይወት ይልቅ ተከታታዮቻቸው የሚመኙላቸው የፍቅር ታሪክ እንዲሳካ ይፈልጋሉ።
ይህ ስነ ልቦናዊ ጫና በተለይ በጃኒ ላይ የሚፈጥረው ስብራት ቀላል አይደለም። አንዲት ሴት በሺዎች የሚቆጠሩ ሰዎች እያዩት አንቺን ትቶ ሌላኛዋን ይምረጥ ስትባል የሚሰማት የውርደትና የብቸኝነት ስሜት እጅግ መራራ ነው። ከሰዓታት በፊት በነበራት የላይቭ ስርጭት ላይ ደደብ ሁሉ እየመጣ ሊያስተምረኝ ይሞክራል በማለት በንዴት የሰነዘረችው ንግግር በግል ነፃነቷ ላይ የተጋረጠውን ታላቅ ጫና ያሳያል። ህዝቡ ሊመክራት፣ ሊያርማት ወይም ሊመራት የሚሞክረው እንደ ግለሰብ ሳይሆን እንደ አንድ ንብረቱ አድርጎ ስለሚቆጥራት ነው። ይህ የዝነኝነት ጣጣ ለልብ ስብራትና ለፌዝ ትልቅ በር ይከፍታል። ምክንያቱም ግንኙነቱ ሲፈርስ ሚስጥሩ ሁሉ በህዝብ እጅ ስላለ ድክመትና ስህተታቸው ሁሉ እየተመነዘረ መሳለቂያ አጀንዳ ይሆናል። የቀድሞ ፍቅረኞቻቸው ዝርዝር ከነ ቪዲዮ ማስረጃ፣ የእስር ምክንያት፣ የፍቅር ቪዲዮዎች የመሳሰሉት በሙሉ በኢንተርኔት መዝገብ ላይ ተከማችተው ስለሚገኙ አንዴ ስም ሲነሳ ሁሉም እንደ መረጃ ተመዝዞ ይወጣል። ይህ ሁኔታ ዝነኛው ግለሰብ ራሱን እንዲጠራጠርና በከፍተኛ ጭንቀት ውስጥ እንዲኖር ያደርገዋል። ሁሉም ሰው የታዋቂውን ሰው ሚስጥር በሚያውቅበትና የቀድሞ ፍቅረኞቻቸውን ታሪክ እንደ ዱላ በሚጠቀሙበት በዚህ የዲጂታል ዓለም ውስጥ የጥበብና የዝና ነፃነት ዋጋው እጅግ ውድ እየሆነ መጥቷል። የግል ህይወትን ለህዝብ ማሳወቅ መጀመሪያው ደስ የሚልና ዝና ቢመስልም መጨረሻው ግን ማንም የማይቆጣጠረው ማህበራዊ ውርደት ሊሆን ይችላል። ናዮም በበኩሏ ስለ ፍቅርና ትዳር ጥልቅ ምክር ለሴቶች የምትለግስ መካሪ ሆና ብቅ ብላለች። በሌላ ጊዜ ደግሞ እንደ ተጎጂ ሆና ታዝናለች። በዚያው ቅጽበት ደግሞ ልጄ ምርጥ አባት አለው በማለት ተከታታዮቿን ግራ ታጋባለች። በተለይ ከ15 እስከ 20 ዓመት ባለው እድሜ ውስጥ ፍቅር ሳይሆን ስሜትና መላመድ ብቻ እንዳለ በመጥቀስ ሴቶች በወንድ ምክንያት ህይወታቸው እንዳይበላሽና ለሚወስዱት እርምጃ ራሳቸው ተጠያቂ መሆናቸውን ያሳሰበችበት ንግግር እጅግ ጥልቅ መልእክት ቢኖረውም ድርጊቷ ግን ግራ የሚያጋባ ነው። ናዮ በአንድ ወቅት ስለ ጆን ዳንኤል ስትጠይቅ እንደ ታላቅ ወንድሜ ነው ብላ የሰጠችው ምላሽ ተመልካቹን ለማደናገርና የራሷን የሶሻል ሚዲያ ተጽዕኖ ለማሳደግ የምትጠቀምበት ስልት እንደሆነ ይገመታል። የኔ ልጅ እኮ ማለት ነው ያበደ አባት እኮ ያለው ወንድሜ ነው ታላቅ ወንድሜ። ጆን ዳንኤል እና ናዮ አሁን አብረው አለመሆናቸው የሚታወቅ ነው። ይህም ብቻ አይደለም። ቲክቶከሮቹ ልጅ ካፈሩ በኋላ ለምን አብረው መሆን እንዳልቻሉም ስትጠይቅ ወደፊት ምናልባትም ገና ከ15 ዓመት በኋላ በተለያየ ህይወት አጋጣሚ የማግባት አዲስ ሰው የመተዋወቅ እድል ገና አለኝ፣ ጊዜው እኮ ገና ነው ስትልም ተደምጣለች። በማህበራዊ ሚዲያ ላይ ሁሉንም የህይወት ዘርፍ ይፋ ማድረግ የሚያስከትለው ትልቁ አደጋ ግንኙነቱ ሳይታሰብ ሲያበቃ የሚመጣ ውርደት ነው። እነዚህ ወጣቶች እያንዳንዱን የፍቅር ቅጽበትና መልካም ጊዜ ለዓለም ሲያሳዩ ነገ ግንኙነቱ ሲቋረጥ ግን ያን ሁሉ ቪዲዮ ከሶሻል ሚዲያቸው ቢያጠፉት ከሰው ጋላሪ ላይ ወይም ከሰው ትውስታ ግን መሰረዝ አይችሉም። አንድ ዝነኛ ሰው ሁሉንም ሚስጥሩን ለህዝብ ሲያሳይ ነገ ግንኙነቱ ሲፈርስ የሚያጋጥመው የስነ ልቦና ስብራትና በህዝብ ዘንድ የሚደርስበት አስተያየት እጅግ የከፋ ይሆናል። አዶናይና ረዱ አብረው መታየታቸው ህዝቡ በጃኒ ላይ የነበረው ስሜታዊ ኢንቨስትመንት በአንዴ እንዲቀየርና አዶናይን ጃኒን ትተህ ረዱ ጋር ሁን እንዲሉት አድርጓቸዋል። ይህ ሁኔታ ማህበራዊ ሚዲያ ሰዎችን በአንድ ጀንበር አንግሶ በአንድ ጀንበር ደግሞ እንዴት ወደ ገደል እንደሚገፋ የሚያሳይ ትልቅ ምሳሌ ነው። ታዲያ ይህ ሁሉ የሚያስተምረን ትልቅ ቁም ነገር ቢኖር የግል ህይወትን የግል አድርጎ መያዝ ያለውን ፋይዳ ነው። አንድ ግንኙነት የመጨረሻው ወይም ኢንድ ጌም መሆኑ እስኪረጋገጥ ድረስ ለህዝብ ይፋ ለማድረግ ከልብ ስብራት፣ ከክህደትና ከማህበራዊ ሚዲያ ውርደት ራሳችን ለመጠበቅ ይረዳናል። ሁሉንም ነገር ላለም ማሳየት አስፈላጊ አይደለም። የግል ጉዳዮችን ቢያንስ እርግጠኛ እስከምንሆን ድረስ በሚስጥር መያዝ ከማያስፈልግ ትችትና ውርደት ይታደገናል። የታዋቂ ሰዎችን ህይወት በቅርብ መከታተል ብንወድም በእነርሱ ህይወት ውስጥ ገብተን ወገን መያዛችን ግን በራሳችንና በእነርሱ ስነ ልቦና ላይ የሚፈጥረው ጫና ቀላል አይደለም። የምንወዳችሁ የኢትዮ ቱርስ ቤተሰቦች ለዛሬ ያዝንላችሁ የቲክታክ ዝነኞች ውስብስብ የፍቅር ድራማ ትንተና ይህን ይመስል ነበር። በጃኒ፣ በአዶናይ፣ በናዮና በጆን ዳንኤል ህይወት ዙሪያ ያየናቸው ክስተቶች አንድን ትልቅ እውነት በግልጽ ያሳዩናል። ዝነኝነትና የህዝብ ፍቅር ደስ የሚል ቢሆንም የግል ህይወትን ለዓለም ክፍት አድርጎ መኖር ግን መጨረሻው ከፍተኛ ዋጋ ሊያስከፍል እንደሚችል ተመልክተናል። እናንተስ በዚህ ሁሉ ትርምስ ውስጥ የማን ወገን ነበራችሁ? የአዶናይና የረዱ አዲስ መቀራረብ በእርግጥም የጃኒን የታሪክ ምዕራፍ የሚዘጋ ነው ወይስ ሌላ ድራማ ይጠብቀናል? ናዮስ ለሴቶች የምትሰጠው ምክርና በህይወቱ የምታደርገው ተግባር ለእናንተ ምን ትርጉም ይሰጣችኋል? ታዲያ እንግዲህ ይህ ቪዲዮ መረጃ ሰጪ ሆኖ ካገኛችሁት ላይክ ማድረጋችሁን እንዲሁም እንደዚህ አይነት ያልተሰሙና ጥልቅ የታሪክ ምርመራዎችን በየጊዜው እንዲደርሷችሁ ቻናላችን ሰብስክራይብ አድርጋችሁ የደውል ምልክቷን መጫን አትርሱ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።